ፕሮግራማችን እንደቀጠለ ይገኛል። እስከ 8 ሰዓት አብረናል። በጣም በርካታ አድማጮቻችን ሀሳብ አስተያየቶቻችሁን እየላካችሁልን ነው። ከልብ እናመሰግናለን። ቀጣይ ጉዳያችን ማንቸስተር ዩናይትድ ነው። ማርቲኔዝ መቼ ይመለሳል ሌሳንድሮ ማርቲኔዝ የሚል ጥያቄ ተጠይቋል። ከብሔራዊ ቡድን ጨዋታ መልስ ምንም ጥያቄ በሌለው መንገድ አገልግሎት መስጠት የሚጀምር ይመስላል ሌሳንድሮ ማርቲኔዝ። ናፈቀን እኮ እሱ ብቃት ይጠቅማል እንዴ ወንደር። ያው እንግዲህ የጉልበት ጉዳት ብዙ ጊዜ የኤሲኤል ጉዳት አስተናግረው የመጡ ተጫዋቾች ከጉዳቱ በኋላ ራሱ 1 ዓመት ይፈልጋሉ እንደገና ወደ ፊትነሳቸው ለመምጣት። አሁን ጁሪያን ቲምበር እንደመጣ የኤሲኤል ጉዳት አጋጠመው። አምና መጥፎም አልነበረም ጥሩም አልነበረም። ዘንድሮ ግን ፐርፌክት ሆነ እና በተመሳሳይ አሰልጣኝ ጋርዲዮላም እንደዚሁ ሀሳብ ሰጥተዋል። ሮድሪን ዘንድሮ አጠብቁት ብሏል፣ ቀጣይ ዓመት ብሏል። ምክንያቱም ዘንድሮ ፊትነሱን መመለሻ ብቃቱን ማሳደጊያ እንጂ ወጣ ገባ እያሉ እንዲጫወቱ የሚችለው ሙሉ በሙሉ ከጉዳት ነጻ እንዲጫወቱ አይችልምና እንደዛ ሊሆን ይችላል። ግን ዝሮ ከብሔራዊ ቡድን ጨዋታ መልስ ሌሳንድሮ ማርቲኔዝ አገልግሎት መስጠት ይጀምራል አሉቲ። ማንቸስተር ዩናይትድ ከቶተንሃም ጋር አስታከህ በተለይ ባለፈው ጨዋታ ላይ ያስተናገዱት ያቻ ውጤት ከመምራት ተነስተው በኋላ ላይ አቻ የሆኑበት ሞመንት አስደሳች ነው። ከተመሩ በኋላ ማይመስል የሚመስል ነበረ። ግን የተመሩበት መንገድና ወደ አቻነት ቶተንሃም የመጣበት መንገድ ግን ስፔሻሊ ሩበን አሞሪም ላይና አንዳንድ ተጫዋቾች ላይ ጥያቄ የሚያስነሳ ነው። ዝርዝር አድርግ እስኪ ሀሳቡን አጋራን አሉት። በጣም ጥሩ ሶፊ፣ አመሰግናለሁ። እንግዲህ በፕሮግራማችን ላይ ከአድማጮች ጋር በቀጥታ የተገናኝንበት የቅዳሜ የመጀመሪያ የቀጥታ ስርጭት የፕሪሚየር ሊግ ጨዋታችን እንደነበረ ያስታውሳሉ አድማጮች። ተመልካቾችም በቀጥታ እኛን ሲመለከቱ ነበረ። ሀሳቦችንም በጨዋታው ዙሪያ እያነሳን ነበር። ቅድመ ትንታኔዎችንም በአርቡ ፕሮግራማችን ላይ ለአድማጮች ለማድረስ ሙከራ አድርገናል። ማንቸስተር ዩናይትድ የዚህ ጨዋታ ላይ በ1 ዓመት 4 ያሸንፈውን ክለብ ለመበቀል ሪቬንጅ ጌም የሚል ሀሳቤን ሳነሳ ነበር አርብ ዕለት በቅድመ ጨዋታ ትንታኔያችን። ምክንያቱም የዩሮፓ ሊግ ዋንጫን ነጥቆታል ማንቸስተር ዩናይትድን። ባክ ቱ ባክ ፕሪሚየር ሊግ ላይ 1-0 እና እንዲሁ 3-0 አሸንፈዋል። ከዛ በተጨማሪ የካራቦ ካፕን አስወጥቶታል። ስለዚህ የማንቸስተር ዩናይትድ ይህንን ጨዋታ በበቀል ይገባል፣ ልክ እንደ ሊቨርፑል፣ እንደ ብራይተን፣ እንደ ኖቲንግሃም ፎረስት የሚል ሀሳብ ነበረን። ያው ሞሮፍ ባይሳካም 3 ነጥቡ ግን አልተሸነፈም። ማንቸስተር ዩናይትድ ለመጀመሪያ ጊዜ በሩበን አሞሪም ስር ኮንሲኩዌቲቭ ተከታታይ 5 ጨዋታዎችን ያልተሸነፈበትን ሪከርድ ወይም ደግሞ ሀሳብ ጽፏል ማለት ይቻላል በፕሪሚየር ሊጉ። ይሄ ከፌብራሪ 2024 በኋላ የተገኘ ሪከርድ ነው በማንቸስተር ዩናይትድ ቤት። ግን ቶተንሃም አሁንም ማንቸስተር ዩናይትድን አሁን ነጥብ እያስጣለው ነው። በቃ አይሸነፍም እና የጨዋታውን ላይናፕን ስናነሳ ሶፊን በደንብ ገልጾታል። የመሐመድ ቅዱስ አለመኖር ለማንቸስተር ዩናይትድ እፎይታ ነው። በቶተንሃም ቤት የነበሩ ጉዳቶች ተጫዋቾች ቢኖሩ በሰላፊ ውስጥ የሚገቡ ናቸው። ጄምስ ማዲሰን፣ ሶላንኬ፣ ሪቻርድሰን እኮ አሁን በቃ ስለሌላቸው ነው ያሰለፉት እንጂ በወቅታዊ አቋም ቢሆን ኖሮ ሪቻርድሰን መሰለፍ የሚገባው አቋም ላይ አይደለም። እነ ማዲሰን፣ እነ ሶላንኬ፣ እነ ኩሉስፊስኪ፣ እነ ቤርገቨል ብዙዎቹ በቶትንሃም የስታርቲንግ ላይናፕ ላይ ሊጀምሩ ይችላሉ ያልናቸው ተጫዋቾች ጉዳት ላይ ናቸው እና ያንን እድል ማንቸስተር ዩናይትድ አልተጠቀመበትም ብዬ አስባለሁ እና ቶትንሃም እየተመራ አሸንፎ አያውቅም። ባይዘው በዘንድሮ ዓመት ይሄ አዲሱ ካራክተሩ ከሜዳው ውጪ ጎል የሚያገባ የሚያሸንፍ ቡድን ነው። በሜዳው ደካማ የሆነ ቀድመ ጎል ካስቆጠርክበት ማይነሳ ቡድን ነበረ። ግን ዩናይትድ ይህን ነገር የተጠቀመበት አይመስልም ማለት ነው። እንግዲህ ለእኔ እዚህ ጨዋታ ላይ ለእኔ ተርኒንግ ፖይንት ምላቸው ነገሮች ምንድን ነው? የሩበን አሞሪም ጥሩ ጎኖች እንዳለ ሆኖ አሁንም ግን አሰልጣኞች ስተትን ይፈጽማሉ። በተለያዩ የስፖርት የእግር ኳስ ተመልካቾች ዘንድ ኦፒኒዮኖች ይንጸባረቃሉ፣ ይንሸራሸራሉ፣ ጥያቄ የለውም እና እኔ ሩበን አሞሪም ላይ ጣት የሚቀሰረው ቅያሬዎቻቸው በደንብ ክሊኒካል አልነበሩም ብዬ አስባለሁ። ማንቸስተር ዩናይትድ ወደዱም ጠሉም በክረምትም ሆነ በጥር የተጫዋቾች መስኮት ዲፌንሲቭ ሚድፊልደር ያስፈልገዋል። ካስሜሮ ሲወጣ ቡድኑ ሌላ አይነት መልክ ይኖረዋል። በአንድ ጊዜ የሚለወጥ በደንብ ቪዚብል የሆነ ያው 33 ዓመቱ ነው 33-34 አይ ቲንክ እና 90 ደቂቃ የሚጨርስ ተጫዋች አይደለም። ኔክስት የርም የቅድ አካል ነው ብለዋል። ሲኒየር ተጫዋች ነው። ሲኒየሪቲን ኤክስፔሪንስን ሼር የሚያደርግ ተጫዋች እንደሆነ ማሳያ ነው፣ ጥያቄ የለውም። ግን
ልክ እሱ ሲወጣ ደግሞ ክፍትፍት ይላል። ዩናይትድ አንድ ጎል ነው ያለው። ኦልሞስት 18 ጎሎች ተቆጥሮበታል በዘንድሮ ዓመት በፕሪሚየር ሊጉ። ብዙ ሙከራዎች የሚያደርግ ቡድን ተርታ ውስጥ ያለ ነው። ከተጋጣሚ ሳጥን ውስጥ በጣም ብዙ ፔናልቲ ቦክስ ውስጥ ኳስ የሚነካ ቡድን ነው። ተርታ ውስጥ የሚመደብ ነው፣ ግን ደግሞ ጎል የሚያስተናግድ ነው እና ለዛ ነው የአድማጮች ጥያቄ ይገባል። የማንቸስተር ዩናይትድ ጥያቄዎች፣ ደጋፊዎች ጥያቄያቸው ይገባል። ምክንያቱም ሊሳንድሮ ማርቲኔዝ ጀግናው ተከላካይ ሁሉም አሰልጣኞች በአንድ እጅ ፈርመው የግላቸው ቢያደርጉት ደስ የሚላቸው ተጫዋች ነው ብዬ አምናለሁ። ራሱ ፔፕ ጋርዲዮላ የተናገሩት እንደ ሊሳንድሮ ማርቲኔዝ አይነት ተከላካይ ቢኖረን የሚል ሀሳባቸውን ሲያንጸባርቁ ተመልክተናል። እና የሊሳንድሮ ማርቲኔዝ መምጣት አሁን ስቴብል ላለሆነው የማንቸስተር ዩናይትድ ተከላካይ መፍትሄ ያመጣል ብዬ አስባለሁ። እና የመሀል ተከላካዮቹ ላይ ያለው ክፍተት ማቲያስ ዲሊት እኔ ተመችቶኛል። ወቅት ያቋሙ በጣም ለማንቸስተር ዩናይትድ ያለውን ነገር እየሰጣ ነው። ጎል ከማስቆጠሩ በተጨማሪ ተከላካይ ላይ ሆኖ የሚሰራቸው ስራዎች በጣም የሚደነቁ ናቸው እና የማጉዌር ጉዳት ማስተናገድ ፕላስ ደግሞ የናስር ማዝራዊን መንካታቸው ነው ያበሳጨኝ። እኔ ራሴ ማዝራዊን መንካታቸው ልክ አይደል። ካዝሜሮም እንደው ከነ ችግሩ ይሻል ነበር ከኡጋርቴ ይሻላል። ኡጋርቴ እኔ በዚህ ጨዋታ ላይም በደንብ ላይቭ ስትሪም ስናስተላልፍ በጣም ብስጭቴን ገልጫለሁ በኡጋርቴ። አንዳንዴ ኖርማሊ ፕሮፌሽናል ሳትሆንም አንፕሮፌሽናል ወይም አማተር ሊግ ላይ የተጫወተ እግር ኳስ ተጫዋች እንዴት ኦፍሳይድ ትራፕ መስራት እና አለመስራት የሚለውን ነገር በደንብ ታቅበታል። ስፔሻሊ ደግሞ የቆሙ ኳሶች ላይ በደንብ ተጫዋችን በቃ የተቃራኒ ቡድን ተጫዋች ገለል ማድረግ ነው ያለብህና ሲሊ ስተት ነው። አሁን በፍራክሽን ኦፍ ሰከንድ ይሄ በላይን እንደዚህ አይነት መስመሮች ሲሰመሩ ቢሆን የተቆጠረው የሁለተኛው የማንቸስተር ዩናይትድ ጎል ኦኬ ኮንሲደር ታደርጋለህ፣ ኦኬ ይፈጠራል ስላለ፣ ግን በጣም ጋፑ ሰፍቷል። እሱን ያተረፈው እኮ ሪቻርድሰን እኮ ኦፍሳይድ ያተረፈው ማን ነው? ኡጋርቴ ነው። እና ኡጋርቴ የማንቸስተር ዩናይትድ ዲዘርቭ የሚያደርግ ተጫዋች አይደለም፣ ለማንቸስተር ዩናይትድ የሚመጥን ተጫዋች አይደለም። እና እኔ እንደውም ልክ ሲፈርም ኡጋርቴ በማንቸስተር ዩናይትድ ላይ ሲፈርም የሉዊስ ሄንሪኬን የትሬኒንግ ድሪሎችን እሱን በጣም ሪሼፕ ለማድረግ ሞክረዋል፣ ደክመዋል፣ አልተሳካላቸውም። ለዛ ነው ለማንቸስተር ዩናይትድ ይሸጡት። ይሄ ክሊራንስ የሚፈጽም ተጫዋች ነው፣ ኢንተርሴፕተር ነው። ግን ኳስ ዘመናዊ እግር ኳስ ደግሞ ፕሮግሬሲቭ ፓስ የሚፈልግ ነው። ቦል ኬሪ አድርገህ ወደፊት መስጠት የሚገባ መሆን አለብህ። 6 ቁጥርም ሁን 8 ቁጥርም ሁን ተከላካይም ሁን ዘመናዊ እግር ኳስ በቃ እየተለወጠ ነው። ሀሳብ እየተለወጠ ነው እንዴ 6 ቁጥር እንቶ ግብ ጠባቂ እኮ አሁን እኮ በዘመናዊ እግር ኳስ እኮ የአንድ ቡድን እኮ አካል እኮ ነው። ዴቪድ ራይ የአርሰናል አካል ነው፣ ዴፊኒት ጥያቄ የለውም። አሊሰን ቤከር የሊቨርፑል የጨዋታ መንገድ አንድ አካል ነው ነበረ። ኤደርሰን ሞራይለስ የማንቸስተር ሲቲ የጨዋታ አንድ አካል ነበር ኳስን በማስጀመር ረገድ። ግን ኡጋርቴ ላይ የምትመለከተው ነገር በጣም ለፕሮግሬሲቭ ፓስ ደካማ የሆነ ቦል ኬሪ አድርጎ ወደፊት የሚያሰራጭ ተጫዋች እንደሆነ ተመልክተናል። ፕላስ እነዚህን ሁሉ ተዋቸውሽ የእሱ መገለጫ አይደሉ ምን በልሽ። ግን ደግሞ ኦፍሳይድ እንዴት መስራት ያቅታል? ማንቸስተር ዩናይትድ ላይ የተቆጠረው ጎል በሱ ጥፋት ግልጽ ጥፋት እንደሆነ መናገር ይቻላል። እና ሩበን አሞሪም በብራይተኑ ሆቭ አልቢዮን ጨዋታ ላይም የወሰዳቸው ቅያሬዎች ምን ያህል ብራይተንን በአንድ ጊዜ አነቃቅተው ከ3-0 መሪነት በአንድ ጊዜ 3-2 ሆነው ማንቸስተር ዩናይትድ አራተኛ ጎል እስኪያስቆጥር ድረስ የማንቸስተር ዩናይትድ ደጋፊዎች ጭንቅ ውስጥ የገቡበትን ነገር ትመለከታል። እና የቅያሬዎቻቸው ኮንሲኩዌንስ ያመጣው ጣጣ ነበር። በወቅቱ በአንድ ጊዜ ዶርጉን ሄቨንን በአንድ ግባ በቃ የሆነ በቃ ኤፍኤ ካፕ አደረጉት ወይ ሊግ ካፕ መሞከሪያ ፕሪሲዝን ይመስል። አሁንም ከዛኛው የቤት ስራቸው ያልተማሩ አይመስለኝም። በብራይተኑ ጨዋታ የቅያራቸው ቅያሮች ዋጋ ሊያስከፍላቸው ነበር፣ ግን አላስከፈለም። ግን ብሊንክ አድርጎ ነበረ። ተጨማሪ ደቂቃዎች ቢኖሩ ብራይተኖች ጎል ሊያስቆጥሩ ሊችሉ ይችል ነበር። እና ይህንን ነገር በዚህኛው ሳምንትም የወሰዱት ሪስክ ቅያሪ ኑሳይር ማዝራዊን በካስሜሮ የቀየሩበት መንገድ ፕላስ ዴጎ ዳሎን እኔ ለማንቸስተር ዩናይትድ በተለይ ለዘመናዊ እግር ኳስ ፕላስ ለራሳቸው ለሩበን አሞሪም የጨዋታ መንገድ ዊንግ ባኮች ናቸው አሁን ክሩሺያል ስራ እየሰሩ የሚገኙት። በቃ ዋና የሳቸው ሀሳብ በመስመር ተከላካዮች የሚከወን በማጥቃትም በመከላከል እና አማድ ወደ ኋላ መጥቶ ተከላካይ ሆኗል። እንደውም በሱ ጥፋት አልገባብንም እንጂ በአማድ አሁን በማጥቃቱ ረገድ ምታማው ተጫዋች አይደለም።
አቃቂርም ታውጣለ ተጫዋች አይደለም። ግን በመከላከሉ ረገድ ግን ተከላካይ ስላልነበረ ተፈጥሯዊ ቦታውን ለቆ ሲከላከል ቢሳሳት ራሱ ያሰልጣኝ ትእዛዝ ነው ብለህ ጀጅ ታደርጋለህ። ግን የዲያጎ ዳሎና የዶርጉ ብቃት ለማንቸስተር ዩናይትድ አይመጥንም። ለክለቡም ራሱ ይጀመር ለክለቡም አይመጥንም። ዶርጉ የእሳቸው ፊርማ ነው እና በተለይ ዶርጉ በማጥቃት የሚያደርገው እንቅስቃሴ በጣም በቃ እነ ቫሌንሲያን እነ ኦቨርተንን የሚያስታውስ ነው። በማጥቃት የለበትም ጭራሽ። ዲያጎ ዳሎም ደግሞ በመከላከሉ ረገድ ደግሞ የሚታማ ነው። በማጥቃቱ ይሻላል። ክሮሶቹ ሊንካፖቹ የተሻሉ ናቸው። ዲያጎ ዳሎ በመከላከሉ ረገድ ደግሞ የለም። ስለዚህ እኔ አሁን ሊሳንድሮ ማርቲኔዝ ሲመጣ ከዲያጎ ዳሎም ከዶርጉም ከሁለቱም የተዋቀረ ባህሪ ያለው ሉክ ሾው በማጥቃቱም አታሞ በመከላከሉም አይ የምትለው አይደለም፣ ባላንስ ነው። ስለዚህ ማርቲኔዝ ሲመጣ ዊንግ ላይ ሉክ ሾውን ብታደርገው አይጎረብጥም፣ ጥሩ ነው ብዬ አስባለሁ። ፕላስ የአፍሪካ ዋንጫ እየመጣ ነው ብያለሁ። ባለፈውም በደንብ አንስተነዋል። የአፍሪካ ዋንጫ ላይ ማንቸስተር ዩናይትድ በቅዳሜው ጨዋታ ላይ ከተጠቀማቸው 11 ስላፊዎች ውስጥ 3ቱ ለብሔራዊ ቡድን ለሀገራዊ ግልጋሎት ይሄዳሉ። ማዝራዊ፣ አማድ እና ኤምቦሞ። በተለይ የኤምቦሞ ጉዞ ይጎዳቸዋል። ማንቸስተር ዩናይትድ አሁን ኤምቦሞ በሚያስቆጥራቸው ጎሎች ነው አሁን ነፍስ እየዘራ የሚገኘው። የኤምቦሞ ጎል አስቆጣሪነት ማንቸስተር ዩናይትድን ቢያንስ ለትንሽ ሰከንድም ሁለተኛ ደረጃ ላይ እንቀመጣለን አይደል? በአንዴ ይጠፋል እንጂ አሁን ኖቲንግሃምንም ማንቸስተር ዩናይትድ ሲመራ በአንድ ጊዜ ሁለተኛ ተቀመጠ። ግን ያው ፋይናል ሪዛልቱ አቻ መሆኑን ተከትሎ ዝቃል። አሁንም ቶትንሃምንም 2-1 ሲመራ በአንድ ጊዜ ከፍ እንዳለ ተመልክተናል። እና ስቴብል መሆን ይጠበቅበታል ብዬ አስባለሁ። ማንቸስተር ዩናይትድ ለዘለቄታዊ ውጤት ማማር ያስፈልገዋል ብዬ አስባለሁ። እኔ ቤንጃሚን ሼሽኮ ጥሩ ተጫዋች ነው። በጀርመን የሚያስቆጥሯቸው ጎሎች በጣም ጥሩ የሚባሉ ናቸው። ሹተር ነው። በቢልድ አፕ ለሚደረጉ እንቅስቃሴዎች ላይ ጥሩ እንቅስቃሴ ማድረግ የሚችል ተጫዋች እንደሆነ ተመልክተነዋል። ሃይላይቱን ስንመለከት ማለት ነው። የጀርመን ቡንደስሊጋን ጨዋታ ዊክ ቱ ዊክ አንመለከትም ኦብቪየስሊ። ግን ያው አርቢ ላይፕዚግ የቻምፒየንስ ሊግ ጨዋታዎችን ሲያደርግ የተጫዋቹን እንቅስቃሴ ዝም ብለህ ትቃኛለህ እና ሃይላይቶቹን ስትመለከት ጥሩ ተጫዋች እንደሆነ መናገር ትችላል። ግን በማንቸስተር ዩናይትድ ቤት ያለው ውህደት እሱም ጥያቄ የሚያስነሳበት ነገር ገና ልጅ ነው የሚለው ነገር ያስማማኛል። ሊሻሻል ይችላል እንጂ እኔ አሁን ፈረስቶቹ ልክ አይደል። የአንድ እግር ኳስ ተጫዋች ቤዚክ መሰረታዊ የሆነው የኳስ መመዘኛ ኮንትሮል፣ ፓስ ገና ስትጀምር ምልመላ ላይ እኮ ሲ ቢ ምናምን አሰልጣኞች ሲመረምሉ እኮ ኮንትሮል አይን ፓስ ነው እና ኮንትሮሎቹ በተለይ ኖቲንግሃም ፎረስት ላይ ነበራቸው ኮንትሮሎች ፈረስተሾች ልክ አልነበሩ። በዚህ ጨዋታ ላይም ማስቆጠር የሚገባውን ጎል አላስቆጠርም እንጂ ማንቸስተር ዩናይትድ እኮ ሙሉ ሰው። ግን ለምንድን ነው ሜሰን ማውንትን መጠቀም ያልፈለጉት? እኔ አላቅም ሶፊ። ባለፈው ኖቲንግሃም ጸባላቸው። አይ እኔ የፕሪ ማችም የፖስት ማችም ኢንተርቪዎቹን ተሰምቻለሁ፣ ግን ስለ ሜሰን ማውንት አልተነሳም። ግን ለምንድን ነው እኔ ጥያቄ። ምክንያቱም ሜሰን ማውንት ኖቲንግሃም ፎረስት ላይ እሱ ቀድሞ ቢገባ ኑሮ ሼሽኮን ከማስገባት የተሻለ ቡድን መሆን ይችል ነበረ። ይህም ቢቀይሩት ከጎሎቹ በኋላ ውጤት ይዞ ሊወጡ የሚችሉበት አጋጣሚ ነበረ። በቀደምም በተመሳሳይ ሸሽኮን ይዘው ገቡ። ሌላ ሪስክ ነው። እንደውም ሸሽኮ እኮ አለመጫወቱ ብቻ እኮ አይደለም እኮ ጎደሎ አድርጓቸዋል እኮ። ልክ ነው። ምስጋና ለማቲያስ ዲሊት ይግባና ያቺ ግንባር ኳስ ገጭቶ ባያስቆጥራት እኮ ሌላው ከዚህ የበለጠ ነበር ወሬው የሚሆነው ማንቸስተር ዩናይትድ ላይ። ልክ ነው። ከባድ ትችት ነበር የሚስተናገድበት የነበረው። ያ ጥያቄ የለውም። ይሄ ጥያቄ የለውም። እና እኔ ሜሰን ማውንትን ለምን እንዳልፈለጉ አልገባኝም። እንዲሁም ካሉት ተጫዋቹን ለሲስተም የሚሄደው እሱ ነው ሲል ሲያንቆለጳጵሶ የነበረውን ተጫዋች በድንገት ምንድን ነው የገጠማቸው? የፊትነስ ጉዳይ ወይስ ሌላ? እንደ ደቂቃ እንኳን ሊሰጡታሉ። ለምን ፊትነስ ካለበት ደግሞ ለምንስ ተቀያሪ ወንበር ላይ ይዞት ይመጣሉ? የማይጫወት ተጫዋች እኮ ይዛት መጣ እና እኔ ጥያቄ የሚያስነሳ ነው። ያው ኮቢ ማይኖ ስለሌለ ነው፣ በጉዳት ምክንያት የለም ስለተባለ ነው የሱን ጉዳይ ያላነሳሁት። የማውንት ግን ጥያቄ ያስነሳል። በጣም ጥያቄ የሚያስነሳ ጉዳይ ነው። ለምንድን ነው ይህን ሁሉ ጊዜ ተጫዋቹ መጠ ቢያንስ ቀይረ ለምንድን ነው የማታስገባው? ሚዱን አሁን ቶተናሙ ጨዋታ ላይ ሚዱን ነበር መያዝ የነበረባቸው። እሱን ማድረግ ሲገባቸው ያደረጉት ግን ተቃራኒ ውሳኔ ነው። ሮብን አሞሪም እና አንዳንድ አሰልጣኞች ከስራ መብዛት የተነሳ የሚያደርጉትና የማያደርጉትን የመለየት ችግር ያጋጥማቸዋል ይመስለኛል እንጂ አሁን እኛ እዚህ ቁጭ ብለን በቀላል የምናየው ነገር ነው። እነሱ እንግዲህ አብረዋቸው ያሉ፣ አብረዋቸው የሚጫወቱ፣ አብረዋቸው ነው ሁሉ ነገራቸው በየቀኑ ነው ያሉት እና እዚሁ ነው የሚታየንን ነገር ደጋፊው ጭምር የሚያየውን ነገር አይታያቸውም አንዳንድ አሰልጣኞችና ግራ ያጋባኛል። አንዳንዴ ምንድን ነው እላለሁ።
እንደዚህ አይነት ነገር የማያደርጉበት መንገድ ጥያቄ የሚያስነሳ ይሆንባልና ይሄ ነገር የአሰልጣኝ እኔ ሁለቱ የአርሰናልና የማንቸስተር ዩናይትድ ክለቦች ላይ የማየው ነገር የአሰልጣኞች ማቹር አለመሆን ትመለከታለህ። ያለ መብሰል አቅም እኮ አላቸው አሰልጣኞቹ ግን ማቹር አይደሉም። ይሄ የበሰሉ አይደሉም። ያለቁ አይነት አይደሉም። ጥንቅቅ ያሉ እንደ ጋርዲዮላ ምናምን የሚወስኑትን ውሳኔ በደንብ ጠንቀው የሚያውቁ አይደለም። ጋርዲዮላም እኮ ስህተት ይሰራል ግን እንደዚህ የተጋነን አይደለም። አንዴ ቶሎ ያስተካክለው አስተቱን በጣም ጎበዝ ነው። ቋሚ 11ም ስህተት ከስራ ቶሎ ያስተካክሏል። አይራራም ባይዘው ፈርስታፍ ይቀይራል። ቁጭ ነው የሚያደርግ የሆነ ችግር ከተመለከተ እንደሱ ነው የሚያደርገው እና የሁለቱ ግን አሞሪምም ተመሳሳይ ነው። በዚህ ሳምንት ሁለቱም ስህተት ስለሰሩ ነው ግን ተደጋጋሚ ነው። የአንድ ሳምንት ብቻ ሳይሆን በተለያየ ጊዜያቶች አሁን ለምሳሌ የሚካኤል አርቴታን እያነሳን ነበረ። በሊቨርፑሉ ጨዋታ ላይ፣ በሲቲ ጨዋታ ላይ፣ በሰንደርላንዱ ጨዋታ ላይ ቅያሬዎችና የተጫዋቾች ምርጫ ያመጣቸው ጣጣዎችን አይተናል። በተመሳሳይ ሮብን አሞሪምም ቶና ሲሸነፉ የቆዩባቸውን ጊዜያቶች ባለፉት 2 እና 3 ጨዋታዎች ኖቲንግሃም ፎረስት ላይ፣ ብራይተን ላይ ያነሳው አሸነፉ እንጂ ቶተናም ላይ ቅዳሜ ላይ የነበሩን ነገሮች የማቹሪቲ ክፍተት የምናይባቸው ሆኖ እየተመለከትናቸው ነው ያሉትና ይሄ ደግሞ ዋጋ ያስከፍላል። እነሱ እስከሚበስሉ ያው ምን ይባላል በእኛ ሀገር ብሂል አባባልም እስከሚበስሉ ማገዶ ፈጄ ይባላል አይደል? ማገዶ ይፈጁባል። ያ ደግሞ ዋጋ ያስከፍላል። አስቸጋሪ ነገሮችን ሊያመጣ ይችላልና እነሱ የማቹሪቲ ያለመብሰል ጉዳይ ሁለቱንም ቡድኖች በተወሰነ መንገድ ልዩነቱ የተለያየ ሊሆን ይችላል። የአርቴታ አነስ ያለ የአሞሪም በዛ ያለ ሊሆን ይችላል። ግን እንደ አጠቃላይ ግን ተመሳሳይ አይነት ባህሪ ሁለቱ አሰልጣኝ ላይ የምንመለከትበት ሂደት አለና ይህንን መቅረፍ ይኖርባቸዋል። በጣም ሲሪየስሊ ማየት ይኖርባቸዋል። ለእያንዳንዷ ነገር ለዲቴሏ መጠንቀቅ አለባቸው። ለእያንዳንዱ ለሚወስኗቸው ውሳኔዎች እሱም ማድረግ የማይችሉ ከሆነ አደጋ ሊኖረው ይሻል ብዬ አስባለሁ። ማንቸስተር ዩናይትድ እኔ አሁን ላይ ከዚህ በፊት ያው እንደምናስታውሰው ማንቸስተር ዩናይትድ የማግባትም ችግር ነበረበት። አምናኩ የተጋነነ አይሆን እንጂ የማግባትም ችግር ነበረበትና ጥያቄ የምታነሳባቸው ተጫዋቾች ነበሩ። ራስመስ ሆይላንድ፣ ዚርኪዚ፣ አማር ብቻ ነበር አምናይ ነበር። ካጥቂው ነፍስ ያለው ሰው አማር ነበር። ጋርናቾ ግጭት ነበረ። ተመሳሳይ ተጫዋቾችን ታነሳለ። ዘንድሮ ግን አሁን ማንቸስተር ዩናይትድ ላይ ሼሽኮ ላይ ብቻ ነው ጥያቄ የምታነሳው። ሼሽኮም ከሌለ አጥቂ መስመር አስፈሪ ነው። ኩኛም ኩኛ ነው። ሙቡሞ ነው። ማውንትም ከገባ ማውንት በጣም ድንቅ ነው። አማድም ካለ ከሶስቱ አንዱ ከሆነም ድንቅ ነው። መሀል አካባቢ ከመሀል ጀምሮ ወደ ኋላ የሄድክ ስትሄድ ግን ማንቸስተር ዩናይትድ ራቁቱን ይሆንብሃል ከወገብ በታች። ብሩኖ ፈርናንዴዝ ያምናው ግማሹ ላይ እንኳን አይደለም ያለው ዘንድሮ ጥሩ አይደለም ብሩኖ ፈርናንዴዝ። እንዲሁም ካዝሜሮ ይሻላል። በነገራችን ላይ ካዝሜሮ ከአምናው ተሻሽሎ ነው የመጣው። በጣም ሲሪየስ ነው ካዝሜሮ። የእሱ ጥሩ መሆኑ እንጂ እንደ ብሩኖ ፈርናንዴዝ መውረድ ዋጋ ይከፍሉ ነበር ማንቸስተር ዩናይትዶች። ካዝሜሮም እንዳምናው አይነት ብቃት ቢኖሩ ከዛ ተከላካይ መስመሩ አሁንም ማቲያስ ዲሊስ ብቻ ነው ነፍስ ያለው ልጅ ያላቸው። ዘንድሮ ጥሩ ነው የመጣው ማቲያስ ዲሊስ ነው። ዱክሾው አንድ ጨዋታ ላይ ጥሩ ይሆናል፣ ቀጣዩ ጨዋታ ላይ ይደክምብሃል፣ ስህተቶችን ይሰራል። ማቲያስ ቴል እንደዛ ሲሽከረከር እንደ ሀሳበሮ ብሎ ሲዘፍንብህ ያን ያለ ፈቀዱለት 3 ተከላካዮች አጠገቡ ቆመው የኮንሰንትሬሽን የትኩረት ችግር ነው፣ የአቅም ችግር ነው፣ የጉልበት ችግር ነው የተመለከተው። ልክ ነው። እና እነዚህ ነገሮች አሁን ተከላካዩ እንደ ሌሳንድሮ ማርቲኔዝ ከመጣ በደንብ ሊጠገን ይችላል ብዬ አስባለሁ። ግን እስቲል አሁንም በተለይ የዳሎ እና የፓትሪክ ዶርጉ ይሻላል ሲከላከል ሶፊ ከዳሎ ዶርጉ ይሻላል። አረ በምንም ይሻላል፣ አይገናኝ። ናስር ማዝራዊ ግን ጥሩ ነው፣ ጥራት ያለው ተጫዋች ነው ማዝራዊ። እንደ ማቲያስ ዲሊት ዘንድሮ ጥሩ እየለመደ ያለ እንዲሁም ጉዳቶች እያስቸገሩት ነው እንጂ ጥሩ እየመጣ ያለ ተጫዋች ይመስለኛል። ሶ ከዚህ አንጻር ስንመለከተው ማንቸስተር ዩናይትድ አሁንም እንዳለው በጥሬ ዝውውር መስኮት 1-2 ተጫዋች ጣል ማድረግ ይኖርበታል። ልክ ነው። አሁን ቤንጃሚን ሼሽኮ ተጎድቷል። ወራቶች ነው የሚቆየው፣ ወራቶች ነው የጉልበት ጉዳቱ የወራቶች ነው እየተባለ ነው ያለው። ማረጋገጫ አልወጣም፣ ግን የወራቶች ጉዳት ናቸው ተብሏል። ስለዚህ የግድ አጥቂ ያስፈልጋል። ምክንያቱም ሆይላንድ ለቃል በክረምቱ ለራስመስ ሆይላንድ ምትክ አላመጣም። ሌሎች የመስመር ተጫዋቾችንም ለቃል በተመሳሳይ በሚገባው ልክ አጥቂ መስመሩ ዴብዙን በጨመረ መንገድ ዝውውር አላደረጉም። አድርገዋል ዝውውር እኮ ግን በቂ አይደለም። እና የቤንጃሚን ሼሽኮ ጉዳት አሁን የጉልበት ጉዳት መሆኑ ተከትሎ ሌላ አንድ ተጫዋች እየቀነስክ ነው፣ እያጎደልክ ነው። ስለዚህ በጥሬ ዝውውር መስኮት አንድ አጥቂ ያስፈልጋቸዋል።
ስቲል አሁንም አማካይ መስመሩ ላይ ካዝሜሮ በዚህ ዕድሜው በየጨዋታው እንደዚህ እየሆነ አይዘልቅልም። ራሱ ለጉዳትም ትጋለጣለች። ከተወሰኑ ጨዋታዎች በኋላ ይቀንስባሉ። ኡጋርቴም ልክ አይደለም። ብሩኖም ተመሳሳይ ነው። ረፍት ይፈልጋሉ። ሁለቱ በተለይ ረፍት ይፈልጋሉ። በተለይ ብሩኖ ፈርናንዴዝ በደንብ ረፍት ይፈልጋል እና ኮነር ካላጋርን እያሰቡ ነው እዛ ቦታ ላይ አማካይ ቦታ ላይ ለብሩኖ ፈርናንዴዝ ተቀያሪ ማለት ነው። በደንብ ቢያንስ ማሳረፍ አለበት። ቋሚ 11 ቢጀምር እንኳን 60-70 ደቂቃ እየቀየርክ የምታስገባው ከሆነ ኮነር ካላጋርን በተወሰነ መንገድ ትንፋሽ እንዲያገኝ አቅም እንዲያገኝ ይሆናል ተብሎ ይጠበቃልና እነዚህ ሁለት ዝውውሮች 9 ቁጥርና ሚዱ ላይ በጥር የዝውውሩ መስኮት እንዲጠበቁ የሚያደርግ ነው። ችግሮችም የተፈጠሩ ችግሮችም ከዛ ጋር የተያዙ ስለሆነ አንድም ከዴብዝ ከቡድን ስኳድ ጥልቀት ችግር እኮ የመጡ ነገሮች አሉ። ለምሳሌ ብሩኖን አንዳንዴ የምታስቀምጠው ደስ የሚል ጨዋታ አለ፣ ግን ከሱ የተሻለ ተጫዋች ተቀያሪ ወንበር ላይ ስትመለከት የለም። እንደው በሱ ደረጃ እንኳን ትንሽ ኮምፒት ሊያደርግ የሚችል ተጫዋች የለም። እሱ ነው ችግሩ እየሆነባቸው ያሉ። አጥቂ ላይ ቤንጃሚን ሼሽኮ እኔ አንዳንዴ ይገርመኛል። ማለት ቀጣይ ይላመዳሉ ምናምን የሚባል የለም። በነገራችን ላይ አሁን 150 ሚሊዮን ፓውንድ ላይዛ ካወጣ ለቀጣይ ዓመት ለሚላመደው ከሆነማ አንድ ተጫዋች ዓመት አታሳድግም እንዴ? ፍሎሪያን ቪርትስን 116 ሚሊዮን ፓውንድ አወጣ። ዳይሬክት ኢምፓክት መፍጠር አለባቸው። መጠየቅ ያለባቸው የመለመሉት ናቸው። በተመሳሳይ ሼሽኮም ብዙ ገንዘብ የወጣበት ተጫዋች ነው። ቶሎ አዳፕት ማድረግ አለበት። ትልቅ ክለብ ነው ማንቸስተር ዩናይትድ። ቶሎ የሚፈጽም ተጫዋች የሚፈልግ እንጂ ማሳደግማ ሞልቶታል፣ አካዳሚ የሚያሳድጋል። ስለዚህ አሁንም በጥር የዝውውር መስኮትም የበቁ ተጫዋቾችን ቢያመጣ ማንቸስተር ዩናይትድ የተሻለ ነው። አሁን ኢንድሪክ ይባላል። የኮነር ካላጋር ምርጫ ጥሩ ይመስለኛል ካለው የጥር የዝውውር መስኮትም በቂ ተጫዋቾች ማግኘት ስለማችል፣ ግን እንደ ኢንድሪክ አይነት ተጫዋች ገና ነው። መቶ ሙሉ ያልተጫወተ ፊት ያልሆነ ተጫዋች አመጣ እንደገና ደግሞ መቃጠል ነው የሚሆነው እና ምርጫ ላይና ምልመላ ላይም በጣም ጥንቃቄ ማድረግ እንዳለባቸው ይሰማኛል። ማንቸስተር ዩናይትድ ያለው እድል እኔ ቶፕ 4 ይመስለኛል። ዋንጫ አይታሰብም፣ ምክንያቱም ብዙ ነው ችግሩ የማንቸስተር። አሁን አርሰናል እነ ሲቲን ስታነሳ ጥቂት ችግር ያለባቸው ቡድኖች ናቸው። ኢቨን ቼልሲንም ሊቨርፑልም እየተቸገረም ቢሆን አሁን ችግሮቻቸው በጣም የበዙ የጨመሩ አይደሉም። የማንቸስተር ብዙ ነው ችግሩ። የተጫዋች ችግር አለ፣ የአሰልጣኝ ችግር አለ። ብዙ ችግሮችን ተወሳስቦ ትመለከተዋለና መጪውን ጊዜ በምን መንገድ ያልፉታል፣ በምን መንገድ ሩበን አሞሪም መጪውን ጊዜ ይወጡታል የሚለው የሚጠበቅ ጉዳይ ይመስለኛል። ቀጣይም ያው በንጽጽር ከሌሎቹ ክለቦች አንጻር ማንቸስተር ዩናይትድ ተጠቃሚ ይመስላል። ግጥሚያዎቹ እና ኤቨርተን በእርግጥ ፓላስ አለ ግን ወልቭስን ምናምን ያገኛል እና ጥሩ ፌክስቸር ሊሆንለት ይችላል። ቀድሜ የጠቀስናቸውን ነገሮች በተለይ ሩበን አሞሪም ማስተካክለው መምጣት የሚችሉ ከሆነ ከኖቨምበር የብሔራዊ ቡድን ጨዋታዎች በኋላ ተከታታይ ድሎች ሊያገኝበት የሚችልበት እድል ይኖራል ብዬ አስባለሁ። ማንቸስተር ዩናይትድ ለማለት ነው። መሸጋገሪያ እናርግና የሊቨርፑልን ጉዳይ ወይስ አሉት የሚጨምረው? የመጨረሻ ሀሳብ ሶፊዬ፣ በክረምት በጥር የተጫዋቾች መስኮት ኮቢ ማይኖን ወይም ዚርኪዚን በውሰት ይሰጣሉ የሚል እሳቤዎች ነበሩ። ግን አሁን የቤንጃሚን ሼሽኮ ጉዳት ለጆሹዋ ዚርኪዚ ደግሞ በር ከፋች ነው ብዬ አስባለሁ። በሆላንድ የዓለም ዋንጫ ላይ መሳተፍ ይፈልጋል። በቅድመ ማጣሪያ የመጨረሻ ጨዋታ ላይ በኤዜድ አልከማር ተጫዋች ስሙን ዘነጋሁት፣ በአንድ የኤዜድ አልከማር ተጫዋች ነው ዚርኪዚ ድሮፕ ተደርጎ የኤዜድ አልከማር ተጫዋች የተጠራው በሮናልድ ኮማን እና ለሱ በር ከፋች ነው ራሱን ለማሳያ ብዬ አስባለሁ። የቤንጃሚን ሼሽኮ ጉዳት ለዚርኪዚ ጥሩ ነገር ያመጣል ብዬ አምናለሁ። ከሁሉም በላይ ግን ሚድ ላይ ማንቸስተር ዩናይትድ 6 ቁጥር ላይ የሆነ ኢሚዲየት የሆነ ዝውውር ያስፈልጓል ብዬ አስባለሁ። ፊክስቸሮቹ በአንጻራዊነት ቅድም አንተ ጠቅሰዋል። ኤቨርተን፣ ፓላስ፣ ዌስትሃም፣ ወልቭስ፣ በርንማውዝ፣ አስቶን ቪላ፣ ኒውካስትል፣ ወልቭስ፣ ሊድስ፣ በርንሌ። ማንቸስተር ዩናይትድ ትልቅ ቡድን የሚያገኘው ኦልትራፎርድ ላይ ጃንዋሪ 17 ማንቸስተር ሲቲ፣ ከዛ በኋላ ጃንዋሪ 24 አርሰናልን የሚያገኘው። ከዛ በፊት ያላቸው ጨዋታዎች ሚድ ቴብል ላይ ያሉ ጨዋታዎች ነው። አስቶን ቪላ ቬራ ፓርክ ላይ ያገኛል፣ ትንሽ ከበድ የሚለው ጨዋታ እሱ ነው እና ክሪስታል ፓላስን 13ኛው ሳምንት ላይ ሰለረስ ፓርክ ላይ የሚያገኘው ጨዋታ ነው እና ጸጉሩን ያሳደገው ደጋፊ ሊቆረጥ ይችላል። ናይስ፣ በጣም አሪፍ። አድማጭ ተመልካቾቻችን መሸጋገሪያ እናርግና የሊቨርፑልና ሌሎች አጫጭር ስፖርታዊ መረጃዎችን ወደምንመለከትበት ጉዳይ እናምራለን። አጭር መሸጋገሪያ ብቻ ዴቦ ያደርግልናል።